50 ሺህ ከተቀበልኩኝ በኋላ 50 ሺህ ብሩን ተወስደዋለሽ። ስለዚህ 50 ሺህ ብር 50 ሺህ አይደለም 50 ሚሊዮንስ ብታገኝ ምን ዋጋ አለው? ብሩን ተወስደዋለሽ። አልወሰደው። ለምን እንዳታቆም 50 ሺህ ብር አልፈልግም የሚል ነው። ነገ የመጨረሻ ነው ቢባል ዛሬ እንዴት ታሳልፋለህ? ስለዚህ ለምሳሌ በኔ አረዳድ ማለት ነው 50 ሺህ ብር 50 ሺህ አይደለም 50 ሚሊዮን። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ ቢሆንስ በተሰኘው ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩበት እንደምትጠቀሙበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎችም እንዲደርስም ላይክ በማድረግ ጀምሩ። ዝግጁ ከሆናችሁ ወደ ቪዲዮ። በቅድሚያ ግን ስምህን ንገረን። ስሜ አለቃል ደስታ ይባላል። የሞርሰጦ ተወላጅ ነኝ። ሞርሰጦ ከተማ አሁን ያለው ሆሳዕና ነው። በቅድሚያ ስምህን ማለት ነው? የስሜ አዳና ደሳኝ ይባላል። ምኖረው ሞርሰጦ ባልታዲያ በሚሻወረና ሞርሰጦ ከተማ ነው። አንድ ሰው 50 ሺህ ብር ሰጥሻለሁ ግን ለ3 ተከታታይ ቀናት ማንንም ሰው ሰላም አትይም ቢልሽ 50 ሺህ ብሩን ተወስደዋለሽ? አልወስደውም። ሰውን ሰላም ሳልል ለ3 ተከታታይ ቀናት 50 ሺህ ብር እንደኔ ማለት ነው። ስለዚህ አላረገውም፣ አልፈልገውም። ለምን 50 ሺህ ብር አልፈልገውም? ምክንያቱም ሰላም ከክርስቶስ በኩል የተሰጠ ነው። ሰላም ማለት ከላይ በኩል የማይወሰድ በብር በወርቅ የማይለወጥ ነው። ሰላማችን ክርስቶስ ነው። ሰላማችን እሱ ነው። ሰላም የሰጠ እሱ እያለ ብር ወርቅ አላፊ ነው፣ የሚሄድ ነው። ለምሳሌ 50 ሺህ ብር አግኝቼ 50 ሺህ ከተቀበልኩኝ በኋላ ነገ ከሰዓት በኋላ ጠዋት ምን እንደሚሆን አላውቅም። ስለዚህ 50 ሺህ ብር ጊዜያዊ ነው፣ ሰርቼ ማግኘት የሚችል ነው። ግን መጽሐፍ ቅዱስ ሲናገር በብሉይ ኪዳን ዘመን ላይ 10 ትእዛዝ ነበረ። ከ10 ትእዛዝ ወደ አዲስ ኪዳን ዘመን ላይ ሲመጣ ክርስቶስ ወደ 2 ትእዛዝ አድርጓል። የመጀመሪያው አምላክ እግዚአብሔርን በፍጹም ልብ በፍጹም ሐሳብ ውደድ፣ በመቀጠል ደግሞ ባልንጀራህን እንደራስህ አድርገህ ውደድ ስለሚል 50 ሺህ ብር ያላፊ ነው፣ አላቂ ነው። እሱን 50 ሺህ ብር ወደ 50 ሺህ ብር ተቀበልኩ ማለትማ ክርስቶስ ካስቀመጠው ትእዛዙን ሰበርኩ ማለት ነው። ስለዚህ ከ50 ሺህ ብር እኔ እንደኔ ሲሶን ልጅ ሳልማጣ ስለማልፈልግ 50 ሺህ ብር አልፈልግም የሚል ነው። በአንድ ሰው 50 ሺህ ብር እሰጥሃለሁ ግን ለ3 ቀን ሰዎችን ሰላም አትልም ቢልህ ብሩን ተወስደዋለህ? አልወስደውም። ለምን? ሰላምታ እኮ ሰላም ክርስቶስ እኮ ነው። ስለዚህ ያለ ሰላም 50 ሺህ አይደለም 50 ሚሊዮንስ ብታገኝ ምን ዋጋ አለው? ስለዚህ ለዛ አልወስደውም። አንድ ሰው 50 ሺህ ብር እሰጥሃለሁ ነገር ግን ለ3 ቀን ማንንም ሰላም ማለት አትችልም ቢልህ ብሩን ተወስደዋለህ? አልወሰደው። ለምን? እንዳታቆም ሰላምታ ይበልጣል ብለን ከብሩ አንተን አግኝቼ ጨክኜ አልፋላ ሰላም ብሩ ያታለሽ። እሺ እንግዲህ እንደሰማችሁት ነው። አንድ ሰው 50 ሺህ ብር እሰጣለሁ ነገር ግን ለ3 ተከታታይ ቀናት ማንንም ሰው ሰላም ማለት አትችልም ቢል 50 ሺህ ብሩን ተወስደዋለህ ነው ጥያቄው። እናንተስ ምን ትላላችሁ? ብሩን ነው ወይስ ሰላምታውን ነው የምታስቀድሙት? የቱን ትመርጣላችሁ? እስቲ የእናንተንም ሀሳብ አስተያየት ኮሜንት ላይ ጠብቃለሁ። ኮሜንት ላይ ተሳተፉ። ወደ ቀጣይ እንለፍ። እስቲ ጸሎታችን በፈለግነው ሰዓት እንደፈለግነው የሚመለስልን ቢሆን የሁሉም ሰው ጸሎት ማለት ነው እንደፈለገው በፈለገው ሰዓት የሚመለስ ቢሆን ይሄ ለህይወታችን ጥሩ ነው ወይስ መጥፎ ነው ትያለሽ? ባይ ዘ ዌይ ጸሎት እግዚአብሔር ዝምታውም መልስ ነው። ስለዚህ ለምሳሌ በኔ አረዳድ ማለት ነው ልጅ ቢለዋ ቢይዝ ወላጅ አይሰጥም፣ ምክንያቱም ስለሚጎዳው ስቴጁም ስለማይፈጥ ጀስት እንደዛ እግዚአብሔር የሚያስፈልገንን ይሰጠናል። ስለዚህ እግዚአብሔር በሰጠው ሁሉ መልሱ ትክክል ነው። የጸለይነው ጸሎት ሁሉ በፈለግነው ሰዓት እንደፈለግነው የሚመለስልን ቢሆን ጥሩ ነው ወይስ መጥፎ ነው ትላለህ? የጸለይነው ጸሎት ሁሉ በፈለግነው ሰዓት በፈለግነው ጊዜ በፈለግነው ሁኔታ የሚመለስልን ቢሆንማ እሱ አለ ማለት አንችልም። ክርስቶስ እኮ መጀመሪያውኑ እንደ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ይከፍትላችኋል ብሎ በቃሉ ሲናገር
እሱ ከለመንን ልመና ከለመንን በኋላ የጠየቅነው ጥያቄ ሁሉ በአሁኑ የሚሆን ከሆነማ እኛ እንፈታተናለን እኮ ከፈጣሪ ጋር። ስለዚህ እንደኔ ከሆነ የጸለይነው የጠየቅነው ነገር ሁሉ አሁን በአሁኑ መልካም ብያላስ። እሺ ጸሎታችን እንደፈለግነው በፈለግነው ሰዓት ቶሎ የሚመለስልን ቢሆን ጥሩ ነው ወይስ መጥፎ ነው ትላለህ? በሁለት መልካ ያለውኝ እሱን ነገር ቶሎ የሚመለስ ምናልባት ቶሎ ሲመለስ ጥቅሙ ለኔም ከሆነ እግዚአብሔር የሚከብረው ነገር ከሆነ መመለሱ ላይ ፋይዳ ካለው እኔም የሚጠቀምበት ከሆነ ቶሎ ቢመለስ ደስ ይለኛል። ነገር ግን ደግሞ ቶሎ ተመልሰው ለኔም ማይጠቅም ለሌላውም ማይጠቅም ለጤናዬም ማይጠቅም ከሆነ እንግዲህ የፈቃዱ ቢሆን እመጣለሁ። ነገ የመጨረሻ ቀን እንደሆነ ብታውቅ ዛሬን እንዴት ታሳልፋለህ? ዛሬን ማሳልፈው በንስሐ ሕይወት የበደልኩት ሰው ካለ በደሌን ይቅር በያልኩ የበደልኩትን ሰው ይቅርታ አድርጌያልኩት እና ነገ መጨረሻ ነው ቢባል እኔ ዛሬ ማሳልፈው በምንድነው በንስሐ ሕይወት መሆኑን የምፈልገው። ስለዚህ እኔ ምን ሆናለሁ? ምሕረቱን የፈለኩት የበደልኩትን ሰው ካለ ይቅር በለኝ እያልኩ እጠይቃለሁ የሚል ነው። ከሱ ጋር ያለኝን ነገር እስማማለሁ። ነገ የመጨረሻ ነው ነገ ቢባል ዛሬ እንዴት ታሳልፋለህ? ነገ የመጨረሻ ነው ቢባል ዛሬ እንዴት ታሳልፋለህ? ከፈጣሪ ጋር ምናልባት ያለውን ሊንኬጅ ያስተካክላል ብዬ አስባለሁ። በእርግጥ ምናልባት ብዙ ጊዜ እኛ ለነገ መጨረሻችንን አውቀን ነው የመዘጋጀት ያለብን ነው የሚለው ነገር ሌላ ጥያቄ ቢሆንም በእርግጥ ከፈጣሪ ጋር ያለውን ነገር አስተካክላለሁ ማለት መናዘዝ የሚለው ነገር አለ። ስለዚህ ከሱ ጋር ያለውን ነገር ለማስተካከል ጥረት አደርጋለሁኝ። ምናልባት ይቅርታ እንዲለኝ እንድሚረኝም ጭምር ምናልባት ያቺ ውስን ሰዓቷ ለዛም የምትፈይድ ከሆነ እንግዲህ ወደ ንስሐ ነው ሌላ ነገር ምን አለኝ ብለህ። እሺ የመጨረሻ ጥያቄ መጽሐፍ ቅዱስ ውስጥ ካሉ ሰዎች እንደ አንዱ የመኖር እድል ቢገጥም እንደማን መኖር ትፈልጋለህ? ክርስቶስ አለን መቼም ክርስቶስ አለን ብቻ እንደ ጳውሎስ ዋይ ቢካዝ ምክንያቱም ክርስቶስ ወደሱ ይሄድ እኔን መስሉ ብለዋል። ስለዚህ እኔም ደግሞ ጳውሎስ ደግሞ መልሶ ምን ብሎ ነበረ? እኔ ክርስቶስን እንደመስል እናንተም ነው ምንነው እኔን መስሉ ስላለ እንደ ጳውሎስ ብሎ ደስ ይላል። መጽሐፍ ቅዱስ ውስጥ ካሉ ሰዎች እንደ አንዱ የመኖር እድል ቢሰጥሽ እንደማን መኖር ማለት ትመርጫለሽ? እንደ ዳዊት ቢሆን ደስ ይለኛል። ዳዊት ነው የይቅርታ ሰው ነው። እግዚአብሔር የልቤ ሰው ያለው ሰው ነው። ስለዚህ እንደ ዳዊት ቢኖር ደስ ይለኛል። እሺ የመጨረሻ ጥያቄ መጽሐፍ ቅዱስ ውስጥ ካሉ ሰዎች እንደ አንዱ የመኖር እድል ቢሰጥ እንደማን መኖር ትፈልጋለህ? እንደ ሙሴ መኖር ፈልጋለሁ። ሙሴ ምናልባት እስራኤላውያን ያናይሉላ መከራና ችግር ሲደርስባቸው በነበረ ሰዓት ላይ እጁ ላይ ከእግዚአብሔር የተሰጠው ስልጣን ነበረ። ያን ባህር እንዲሻገሩ እግዚአብሔር በሱ አማካይነት ትልቅ ስራ ሰርተዋል። ዛሬ የምናያቸው ሀገራችን ላይ በመንፈሳዊ ህይወትን በለው በየትኛውም ነገር ላይ እኛ የምናያቸው በዚህ በፖለቲክስ ስፌር ላይ ያለው ነገሮች በጣም ከባድ ናቸው። ህዝቡ ትንሽ የሆነ ነገር ፈቀቅ ማለት ይፈልጋል። ብዙ ነገሮች የግብፃውያን ጫና ሆኖብናል የምናያቸው ነገሮች ኢንዳይሬክትሊም ቢሆን ማለት ነውና ስለዚህ ማሻገር ስለምትፈልግ ቢሆን እኔ ብቻ መሻገር ብዙም አይደለም፣ ግን ሌላውን መሻገር የሚችልበት እድል ቢኖርና ማሻገርም የሚችልበት አጋጣሚ ቢገኝ ሙሴ ቢሆን ደስ ይለኛል። መልካም፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተባረክ። አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ተባረክ። በጣም ነው የማመሰግነው። እግዚአብሔር ይባርክ። እንግዲህ ቤተሰቦች በዛሬ ፕሮግራማችን እንደተባረካችሁ እንደተጠቀማችሁ አልጠራጠርም። ሀሳብ አስተያየታችሁን ኮሜንት ላይ ጠብቃለሁ። ኮሜንት ላይ መጻፋችሁን እንዳዘነጉ። ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄ ቪዲዮ ለብዙ ሰው እንዲደርስም ላይክ ማድረጋችሁ እንዳትረሱ። በቀጣይ እንገናኛለን። ይመቻችሁ።